በፈጠራ ስራዎች ውስጥ የሚኖሩ ምንድነው እንደ ቻሌንጆች ምንድናቸው የሚለውን ለማየት ያክል ከክሪኤቲቭ ስራው አንፃር ራሱ የክሪኤቲቭ ስራው ኳሊቲ ነው አንደኛው ስነ ጥበብ የሚባልበት ደረጃ ላይ የሚደርስ መሆን አለመሆኑ ነው። ይሄን መሆን አለመሆኑን ቼክ ለማድረግ የቀደምት ልምድና እንደና ደግሞ ራስ ያለንበት ልማዶች አብረው የሚታዩ ናቸው። በቀደመው ልምድና ልክ ስነ ጥበብ ተብሎ በተሰራው ልክ ነኝ ብሎ የሚለውን ስነ ጥበባዊ ክሪቲክስ ሰዎች ራሳቸው ይኖራቸዋል። እዛ ደረጃ ደርሻለሁ፣ ያንን ነገር የሚመስል ነገር አድርጌያለሁ የሚለው ነገር አለ። ከዛ ውጪ ያን ደግሞ የሚቀበለው ሰው ደግሞ የሚቀበልበት መንገድ ነው። ይሄ እንደተጠበቀ ሆኖ እነዚህ ሂደቶች በራሳቸው ሌላ አይነት እድገት ደግሞ ይኖራቸዋል። አንድ የሰራነውን ስራ ራሳችን ክሪቲሳይዝ የምናደርግበት ወይ ደግሞ ሴንሰር የምናደርግበት በሌላ ሁኔታ ከኮሚኒቲ ፐርስፔክቲቭ ሊሆን ይችላል፣ ከስቴክ ፐርስፔክቲቭ ሊሆን ይችላል፣ ሊፈጥር ከምንፈልገው ግብ አንጻርም ሊሆን ይችላል። በሰላ መንገድ ራሳችን የምናቀብበትና ራሳችን የምንገልጥበት መንገዶች ይኖሩታል። በሁለተኛውም ደረጃ ደግሞ ሌላው ሰው ሲያየው እኛን ይህን ትክክል አይደለም ትክክል ነህ ብለው ደግሞ ጀጅ የሚያደርግበት ደግሞ መንገድ ይኖረዋል። ይሄ ተፈጥሯዊ የስነ ጥበብ ሂደት ነው። በየትኛውም ወገን ቢሆን በሰጪውም በተቀባዩም በኩል የሚሰጠውን ስነ ጥበብ መልክና ይዘት የመመልከት የመመርመር ወይ ደግሞ የመቀበልና የመግፋት ሂደት የተለመደ ነው። ይሄ ነው በኢትዮጵያ ስነ ጥበብ ውስጥ ይሄ ከቀደምቶቹ ሲጀምር አንስቶ በነበሩት ሂደቶች ውስጥ የመጣ ነው። የታሪክ ዘገባዎችን በጻፉትና አፈወርቅ ገብረ ኢየሱስ ላይ ልናነሳ እንችላለን። በኋላ ላይ መተን እንደነ መንግስቱ ለማ አይነት ደራሲያንን ልናነሳ እንችላለን። ከዛ በኋላ እና አቤ ጉበኛን እርስ በርስም ጭምር ማለት ነው ልናነሳቸው እንችላለን። በኋላ ወደነ በዓሉ መተን በኋላ ወደኛም አካባቢ ተመቶ በየዘመኑ ላይ ይኖራል የዚህ አይነት ከውጭም ከውስጥም የመምጣት የቲያትር ስክሪፕት ቲያትር ሲተዋወቅ በራሱ ላይ ስልጣን ላይ የነበሩ ሰዎች ቲያትር እንዳይጻፍም ብለው ክሪቲሳይዝ አድርገው ነው የሚነሱት። ክሪቲክስ ብቻ ግን ሳይሆን ግን ጥብቅናም ጭምር ነው። ለሙያውም ጥብቅና ነው፣ ለሀገርም ጥብቅና ነው የሚመጣው። ፕላስ በቲያትር ውስጥ ደግሞ የሄዱት ነገሮች ደግሞ ክሪቲክሶችም ጭምር ናቸው። ኢያሱን ለመተቸትና ኢያሱን ለማስተማር የተጻፈ ቲያትር ነው እንደ መጀመሪያው ቲያትር የምንመለከተው የአውሬዎች ኮሜዲያ የሚለው። ስለዚህ ኤክስተርናል ከሆነ ኃይለኛው አካል ገቨርንመንት ከሚባለው አካል ጋር የሚላተምና እዛ ውስጥ ያለን መተሻሸትን የሚያሳይ ነው። እዚህ ውስጥ እቀባዎች ይኖራሉ፣ መገፋቶች እና መሳቦች ይኖራሉ። ስለዚህ አንዳንዴ ከኢያሱ በኋላ ብንመጣ በግዞት የሚላኩ ብዙ ደራሲዎች ነበሩ። ከመንግስት ፐርስፔክቲቭ ሆነው የጻፍከው ትክክል አይደለም በሚል በተቀየመባቸው ትክክል አልሰራህም ብለው በተተቹባቸው በተወገዙባቸው እስከ ግዞት የሚደርስ እቀባዎች ልናይ እንችላለን። የመንግስቱ ለማ ማንሳት ይቻላል ነው። ይቅርታ መንግስቱ ለማ፣ ተሰማ እሸቴን ማንሳት እንችላለን። የአቤ ጉበኛን ማንሳት እንችላለን። የአለቃ ገብረ እግዚአብሔር ኤልያስን ማንሳት እንችላለን። እንደዚህ በግዞት በጻፉት ጽሁፍ ምክንያት ወደ ጎሬ ወደ ሌሎች ቦታዎች ላይ እስከ መጋዝ የሚደርስ የመታቀብና የመታረም እንትኖች አሉ። አንዳንዶቹ ደግሞ ከዛ በላይ ደግሞ ነገሮችን እየመረመሩ እንደዚህ አይነት የሚያመጡትን ኮንሲኩዌንስ እያየ ደግሞ ራሱ ደግሞ የሚይዝባቸው መንገዶች ልምምዶቹ አሉ። የሴንሰርሺፕ ተቋምን መንግስት እስከ ማቋቋም የደረሰባቸው ከቀዳማዊ ኃይለ ሥላሴ ዘመን አንስቶ አሉ። ሴንሰር መደረግን ለሁለት ነገር ነው እነሱም ሴንሰር የሚያደርጉት በገቨርንመንት ደረጃ ላይ ምስል አንድ ስነ ጥበባዊ ኳሊቲውን እንዲጠብቅ ለማድረግ ነው። የሆነው ካልሆነው ተደባልቆ እንዳይመጣ ለማድረግ ነው አንድም። ሁለተኛው ደግሞ ተፈላጊ ያልሆነ ዲስትራክት የሚፈጥር ሀገረ መንግስቱ ላይ ሊሆን ይችላል፣ ማህበረሰቡ አስተሳሰብና እምነት ላይ ሊሆን ይችላል፣ ጥፋት ሊያደርሱ ይችላሉ ብለው የሚያስቧቸው ነገሮች የሚያጠሉበት ናቸው። እነዚህ ነገሮች በአንድ በኩል ጉዳት በአንድ በኩል ደግሞ ጥቅምም አላቸው ማለት ነው። አንድ ስነ ጥበቡ እንዲዳብርና እየጠራ እንዲመጣ ያደርጋል። ጸሐፊዎቹ ተራ ጸጥ ብሎ የፕሮፓጋንዳ ጽሁፍ እንዳይጽፉና ጥበበኛ እንዲሆን የበለጠ ኢንዴፕስ እንዲያስቡ ነገሩን በጥልቀት አይተው በሚስጥር እንዲጽፉም ሊገፋቸው ይችላል። የበለጠ የዳበረ ጽሁፍ እንዲያወጡ ሊያደርጋቸው ይችላል። በሌላ ሁኔታ ደግሞ እነዚህ ጫናዎች ራሳቸውን ሴንሰር እያደረጉ ማህበረሰቡንም ፖለቲካውንም በምን አይነት ሁኔታ በዳበረ መንገድ ክሪቲሳይዝ ማድረግ እንዳለባቸው እንዲያስቡ ያደርጋቸዋልና ፖዚቲቭም ወገን አለው፣ ኔጌቲቭም መንገድ አለው። ፍርሃትንም ሊዘራ ይችላል። እነዚህ ሂደቶች በኋላ ላይ በደርግ ዘመን እንደምናውቀው በብዛት እንደሚነው በቀዳማዊ ኃይለ ሥላሴ ዘመን ነው ሴንሰርሺፕ የተጀመረው። በደርግ ደግሞ ተጠናክሮ ከርዕዮተ ዓለም ቅኝት አንጻር ነገሮች የሚታዩበት በመሆኑ ከውጭ
አቅጣጫ ማለት ነው ማለት ከገቨርንመንት እና ከተደራጀው አቅጣጫ ሴንሰር የማድረግ ልማድና ሂደቱ ጠንካራ ነበር ማለት ይቻላል። ይሄ ግን አይደለም ብቸኛው መንገድ። የዛኔ ጻፉ የነበሩ የሂስ መድረኮች በራሳቸው ገቨርንመንቱ ብቻ ሳይሆን ራሱ ኮሚኒቲው ራሱ ባለሙያው እርስ በርሱ በመተቻቸት ስራውን ሴንሰር አድርጎ እንዲያወጣው ይደረግ ነበር። በዚህ አጋጣሚ የዚህ 1960ዎቹ 70ዎቹ ድረስ ይደረግ የነበሩት የስነ ጥበብን ሴንሰር የማድረግ ሂደቱ በገቨርንመንት በተቋቋመ ተቋማት ብቻ ሳይሆን በማህበራት ደረጃም ጭምር ነበረ። የስነ ጥበብ ሙያ ማህበራት ጭምር ሴንሰር እንዲያደርጉ እድሉን ሰጥቷቸው ነበረ። ስለዚህ የረባው ካልረባው እንዲንገዋለልም እድል ሰጥቷል። በሌላ ሁኔታ ደግሞ ላላስፈላጊ ጥቃት እንዳይጋለጡም ደግሞ ባለሙያዎቹን ደግሞ ፕሮቴክት የማድረግም እድል ፈጥሯል። እነዛ ነገሮች የስነ ጥበቡን ኳሊቲው እንዲጨምር አድርጓል። እነዚህ ሂደቶች ምንም ጥርጥር የለውም አንድ ሰው ከመጽሐፉ በፊት ሲጽፍ ያስባል። ከጻፈ በኋላ ሲያቀርበው የሚመለስለት ግብረ መልስ በራሱ ሴንሰር እንዲያደርግ ያደርገዋል፣ እንዲያጠለው ያደርገዋል። ከወጣ በኋላ ደግሞ ከህዝብ የሚሰጠው ግብረ መልስ ምንም ያክል ያንን ሁኔታ ሂስ ብለን በስም ደረጃ ብንጠራውም ሙያዊ ዲስኮርስም ጭምር ነው። ፕላስ ደግሞ እዛ ውስጥ የሚኖር ህመም ያለው የመተቸት ሴንሰር የመደረግም ስሜትም ደግሞ አብሮት ይመጣል ማለት ነው። ወደ እነዚህ ዘመኖች ስንሄድ ሌሎችም ልምዶችን ልናያቸው እንችላለን። በስነ ጽሁፉ ብቻ ሳይሆን በቲያትሩም በሙዚቃውም በምንም ውስጥ ሴንሰር የማይመስሉ ገቨርንመንታል ስትራክቸሮች ክሬት ተደርገው በማህበረሰብ ውስጥም የተቀመጡ የሂስ መሰል የማጥለያ መንገዶች ግን ሲፈጠሩ አይተናል። ጋዜጦቻችን፣ ሲኒማዎቻችን እንዴት አድርገው ሲያርገበግቧቸው እንደነበረ በዘመኖች ውስጥ እናያለን። የተጻፉ ጽሁፎች ላይ የማህበረሰቡ የሚያምነውን የያዘውን አቋምን ሊፈታተኑ ለሚችሉ ነገሮች እንዴት ሪጀክት እንደሚያደርጋቸው እናያለን። ስለዚህ መድረኮች ሲከፈቱ ምን ሲሉ ህዝቡን የሚጠቅም እስካልሆነ ድረስ አይሰማም፣ ተቀባይነት አይኖረውም። በብዙ መድረኮች ላይ ተመሳሳይ የሆኑ ድምፆችን እንሰማለን ይባላል። ለምሳሌ የግጥም መድረኮችን እንሰማለን። ስለዚህ ህዝቡ በሌላ ሁኔታ ላይ የሚፈልጋቸው ድምፆች አሉ። ከሱ ውጭ ለሆኑት ፊት አይሰጥም፣ ሴንሰር ያደርጋቸዋል ማለት ነው። ለምሳሌ የማይደግፈውን ደግፈ ስትቆም ፊት ይነሳሃል፣ ገበያ ይነሳሃል። ስለዚህ በዛ እምነት እንድትቀጥል አያበረታታህም፣ ወይም የጭብጨባው ድምፅ ራሱ ይለያያል። ስለዚህ ሰዎች ራሳቸውን ለዛ መድረክ ብቁ እንዳልሆኑ አድርገው ወይም ደግሞ በሌላ ሁኔታ ሀሳባቸውን ሼፕ እንዲያደርጉት ህዝብ ወደፈለገበት አቅጣጫ እንዲመጡ እንዲያደርጉት ያደርጋል። ማለት በጣም ጠባብ የሆነ መንገድ እንደሆነ ማንም ሰው ይገነዘበዋል። በፈጠራ ነፃነት መካከልና እነዚህ ስቴኮች በሚሰጡት እድል መካከል ላይ ያለ ግንኙነት ማለት ነው። ስቴኮች የምንላቸው የአርት ኮሚኒቲ ሊሆን ይችላል። ራሱ ባለሙያው ያለበት የአርቲስቱ ራስህን የሚያይብህ መንገድ አለ። እንደገና አርቱን የሚገለገለው አካል ሊሆን ይችላል። ከዛ በላይ ደግሞ እነዚህን ሊያገናኝ ደግሞ ሁሉን ምህዳር ደግሞ የሚያመቻቸው ደግሞ ስትራክቸር ሊሆን ይችላል። መንግስት የምንለው ወይ ደግሞ የፕላትፎርሞቹ ባለቤቶች ሊሆኑ ይችላሉ። ስለዚህ ሀሳብህን በነፃነት በለቀቀው መንገድ የሚያመጣውን ምንድነው ኢፌክት የሚባለውን ነገር እንዴት ማኔጅ አድርገህ በምትፈልገውና በፈጠራ ነፃነትህና ያንን ነገር ልታስተላልፈው ወይም ግብህን ልትመታ በምትፈልገው አቅጣጫ ውስጥ ከነዛ ሰዎች ጋር የሚኖርህ መደራደር ምንድነው ነው ቁም ነገር የሚሆነው። ለምሳሌ አንድ ፕላትፎርም ዝም ብለን ዲጂታል ፕላትፎርም እንውሰድ። የኮሚኒቲ ጋይድላይንን አልፈሃል ብሎ ያቅብሃል። ይሄ ማለት በሌላ ሁኔታ ሴንሰር እያደረገ ነው። ሀሳቡ ይሄዳል፣ ግን ማህበረሰቡን ፕሮቴክት እያደረግኩት ነው፣ ወይም ብዝሃው የተስማማበትን ነገር ማኔጅ እያደረግኩ ነው፣ ያልተስማሙ ሰዎች አሉ እያለህ ነው ያለው። ስለዚህ በምትሸጠውና በምትገዛ ወይም ልትሸጥ በምትፈልገው ነገርና በተቀባይ መካከል ላይ የመቀራረብ ግዴታ ይኖራል ማለት ነው። ለብዙ ነገር አንድ ለብዙሃኑ ጤንነት ሲባል፣ ሁለት ያንተ ገበያ ጥሩ ገበያ ምን እየኖረው በገዢው መካከል ላይ እንዲንቀሳቀስ ከመፈለግ አንጻር፣ በሌላ ሁኔታ ግን በሌሎቹ ሰዎች ፍላጎትም ጭምር መሆኑን ደግሞ ግልጽ ነው። አንተ የምትፈልገው ነፃነት አለ፣ ተቀባይ የሚፈልገው ደግሞ ገበያ አለው ወይ ደግሞ ዓላማ አለው የሚቀበልበት ምክንያት። ስለዚህ ሁለቱን ነገሮች ማቻቻል ይጠይቃል፣ ሂደት ይጠይቃል። አንደኛ ነገር አንተን
ኢንቴንሽንህን እስኪረዳ ድረስ የመነጋገር ሐሳብን የመግለጽ ነፃነቱ የተከበረለት ሰው እንድትሆን እነሱ ደግሞ ሐሳብ ነው ብለው እንዲያምኑ የሚያስችል መተማመንን መፍጠር መቻል አለበት። የመጀመሪያው ነገር እሱ ነው። መተማመን ከሌለ በቀር ገበያ አይኖርም። ስለዚህ ተቀባዩ ያንተን የመናገር ነፃነትን የሚቀበል መሆኑ እርግጠኛ መሆን አለበት ማለት ነው። ሁለተኛው ነገር በፍሪደም ኦፍ ስፒች ወይም ደግሞ በመናገር ነፃነትህ እና ተቀባይህ ራሱ ደግሞ ባለው ነፃነት መካከል ደግሞ ያለ ኔጎሺዬሽን ነው። አልፈልግህም ካለ ትወጣለህ። እሱም ነፃነት አለ፣ ልክ አንተ የላከውን ያክል ነፃነት አለ። ሌሎች ሶስተኛ ከምትሰጠው ሰው ጀርባ ያሉት ሶስተኛ ጉዳዮች ናቸው አስቸጋሪ የሚሆኑት ሁልጊዜ። ገቨርንመንት የምትለውና የፕላትፎርሞቹ ባለቤቶች የሚባሉት ናቸው። የነሱን ፍላጎት እንደገና ደግሞ እዚህ ውስጥ ደግሞ አለ። በህዝብና በከያኒው መካከል ላይ ፕላትፎርሙን የሚዘረጉት ለምሳሌ የመናገር ነፃነትን ፕራክቲስ ስታደርግ ስቴቱን መናድ አይኖርብህም የሚል አካል አለ። ወጣቶቼን ልታበላሽ አትችልም የሚል እንዲህ አድርጌ ልቀርጻቸው ነው የሚለው ፍላጎት ያለው አካል አለ። የአንተ አርት ሊሆን ይችላል፣ የሶሺዮሎጂ ወይም ደግሞ የሌላ ሳይኮሎጂ ደግሞ ሌላኛው ዊንግ ደግሞ መኖሩን ማሰብ ይጠበቅብሃል። ሃይማኖትም ሊኖር ይችላል፣ ባህልም ሊኖር ይችላል። እነዚህ ስቴኮች በራሳቸው ምንም ጥርጥር የለውም የምትልከውን ነገር እየተከታተሉ በእነሱ ልክ ደግሞ ይመዝኑሃል። ስለዚህ ኖ ይሉሃል። የምታመጣውን ነገር ከራሳቸው ፐርስፔክቲቭ የሚያዩታል። ስለዚህ የአንተ ቦታ ሁሉም አለመሆኑን ማወቅ ይጠይቃል። እንደ ከያኒ ማመንህ ብቻ አይበቃም። በአንተ አቻ የሆኑ ሌሎች ሀሳቦች እንዳሉ ማመን ይጠይቃል። አንደኛው ነገር እሱ ነው። በሌላ ሁኔታ ግን ይህ ፕራክቲስ የዳበረበት ማህበረሰብ ሲሆን ለየትኛውም ሀሳብ የማይደነግጥ ኮሚኒቲ ሲፈጠር መናገር ለውጥ እንደማያመጣ ከሀሳቦች አንዱ ሀሳብ እንደሆነ ያምናል። ይሄ ስልጣኔን ይጠይቃል፣ ተጋልጦን ይጠይቃል፣ የፕላትፎርም መብዛቶችን ይጠይቃል፣ የሰዎችን ለሀሳብ የመጋለጥ አቅም መንግስትን ጨምሮ የፕላትፎርም ባለቤቶችን ጨምሮ ብዙ ሀሳቦች አሉት። ከብዙ ሀሳቦች አንዱ ሀሳብ ያንተ ሀሳብ እንደሆነ የሚያምንበት ደረጃ ማደግን ይጠይቃል። ብዙ ጊዜ ኃይል የሚጠቀሙት ለምሳሌ ሃይማኖታችን ነካ ብሎ ሊመጣብህ የሚችልበት ምክንያት ወይም ብሔሬን ነካ ወይ ቋንቋዬን አላገጥክበት ብሎ ሊመጣብህ የሚችለው ኦኬ ከሀሳቦች አንዱ ሀሳብ ነው ብሎ ካለማመንም ነው። ተደፈርኩ ባይነት ነው የሆነ እንትኔን ስቴቴን ነጠቀኝ የማለት ስሜት ስለሚሆን ይህንን እርግጠኛ እስክትሆን ድረስ መካከለኛውን መንገድ መምረጥ ያስፈልጋል። ልምምድ ነው። ከልምምዱ በኋላ ግን የፕላትፎርሙን ራስህ ትፈጥሯለህ። ገበያውን ወደ አንተ ታመጣዋል። ራስህ ገበያ ትሆናለህ እና ስቴፖች ይፈልጋል ብዬ አስባለሁ።